የጽናት አባት ከክፍለ ሀገር መጡ። ፈጣሪ ያጽናችሁ ለማለት ኪራዬን መጥተው አብሮት የኪራ ጓደኛ ጓዙን ይዞ ጠፋ። ወይ ጉድ! ጭራሽ ጠረጠሩት እኮ። አይ ፋዘር፣ የቅርባችሁን ስታዩ የርቋችሁ እንዳይደፋችሁ እንዳያታላችሁ አሉ። እውነት ነው። አንዳንዴ ከፊት ለፊታችን ያለነውን ሰው ጥሩ ይሁን መጥፎ ይሁን አናውቅም እና በሰዓቱ ሚኪን የኪራን ጓደኛ ጠርጥረውት ነበር። ጉድ አደረገን፣ እሱ እኮ አያስብም ለሰው እየተባለ ነበር። ነገር ግን ምንም ሳያደርግ እቃውን በሰላም አንጥቷል። ሰኒና ክብሮም እንግዲህ ምን ልበላችሁ አይጥና ድመት ሆነዋል። እየተያያዙ ነው ያሉት፣ እየተጣሉ ነው ያሉት። ጭራሽ ዶክመንቱን የስራ ዶክመንቱን ደብቃ ስለዚህ እሱን እንድሰጥህ ከፈለግ ቤት ታጸዳለህ፣ ምግብ ትሰራለህ አለችው። እንዲህ ቆይ አስበሽ ይችን ብቻ ነው እንደምትይ አላት። አዎ ለጊዜው ይህን ብቻ ነው። ምን አይነት ዝርክርክ ሰራተኛ እንዳላቸው በዛውም ማወቅ አለባቸው ብላ በጣም አናደደችው። ቆይ አንቺ ልጅ ግን አንዳንዴ እንደ ህፃን ያደርግሻል እንዴ? አንዳንዴ ደግሞ እንደ ትልቅ ሰው ብሎ ሲላት እሱን እንግዲህ ሳይኮሎጂ ነኝ ትሌለ እንዴ? ስለዚህ ተመራምረህ ድረስበታ አለችና እሱም ክብሮምም ተናዶ ወጣ። ከዛ እኔ አይደለሁም እሰራለሃለሁ እንዳቃጠልከኝ እያለች ሰንዬ በራሷ ደስተኛ ሆነች። ጽናትዬ አሁንስ ደስ በሚል ሁኔታ አባቴን አስተናግደዋለሁ። እስከ ዛሬ በጣም ተሳቅቄ እንዲሁም ደግሞ በውሸት ዓለም ውስጥ እየተጨመላለኩ ነበር። አሁን ግን አባዬን በሰላም በሳቅ በደስታ አስተናግጄ የምልክበት ነው። ተመስገን ፈጣሪዬ ብላ ደስ በሚል ሁኔታ ነበረ አስተናግዳ አባቷን የላከችው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ነው። ጽናትዬ ዛሬ እንግዲህ በደስታ አበደች፣ በደስታ ፍልቅልቅልቅልቅ አለች። ፋዘሯ ከገጠር መጡ። አባዬ ግን እንዴት ነው ይህን ሁሉ እያወክ ዝም ያልከኝ ብላ ስትለው ጽናትዬ ምን ላድርግ የኔ ልጅ ካንቺ ይመጣል ብዬ ነው አባዬ። ይገርማል ግን ያንተ በቃ ማለቴ ትዕግስትህ፣ መልካምነትህ እያለች ጠየቀችው። ምን ላድርግ የኔ ልጅ አንድ ሰው እኮ የሚኖረው የተጻፈለትን ነው፣ ያልተጻፈለትን አይኖር። ደግሞም ኪራ ጥሩ ልጅ ነው። ስለዚህ እስ በራሳችሁ ተጠባበቁ። ደግሞም ወደ ገጠር ትመጣላችሁ። ድል አድርጌ ነው ሰርጌ የምድራችኋል። ምን? አዎ እንዴ አባዬ ግን እኮ ስንት ባልምቢ ብዬ ከገጠር መጥቼ ከዛ አሁን አንተንስ ስምህን የከሌ ልጅ እያሉ እኮ ሰዎቹ በሙሉ ብዙ ነገር ይላሉ ብላ ስትለው ምንም ችግር የለውም የኔ ልጅ እንዴ በቃ ፈጣሪ የተጻፈለትን ስለሆነ የሚኖረው አንቺም አትጨናነቂ፣ እስ በራሳችሁ ተጠባበቁ። እኔ ልቅስ መሄድ አለብኝ ነገ አሉ። እንዴ አባዬ ደግሞ ለምን አሁን ትሄዳለህ? ሳትቆይ ምን ላድርግ የኔ ልጅ? ኧረ መሄድማ አለብኝ፣ በቃ ይበቃኛል። ሂጅ ደግሞ ከብቶቹ እድኖቹ እያሉ የገጠር ሰው እንደ የገጠር ሰው እኮ ደስ ይላሉ። ምክንያቱም ከብቶቻችን፣ ቤታችን፣ ዶሯችን ሲሉ ከሰው በላይ ለከብቶቻቸው ያለው ፍቅር ራሱ እንዴት ደስ እንደሚል። የኪራ ጓደኛ ስብዕናው ሁለ ነገሩ ደስ ይላል። ስለ ሴት እያወሩ አረ እኔ ምን በወጣኝ እኔ አሁን ትዳር ምናምን ሴት ምናምን ይኸውልህ ካገባህ ማለት ኮሬንቲ ጨበጥክ ማለት ነው። ተማግባትህ ትሸብታለህ፣ ከዛ ደግሞ ልጅ ይመጣል እያለ ሲያወራ እንዴ አራተው አዎ ትሰማኛለህ። ግን እኔ የምልህ ነገር አሁን ጽናት እንዳሰማህ አሉት። አዎ ለካቺ አደገኛ ነች፣ ያችማ እንዳሰማኝ። ነገር ግን ዛሬ ጭር ብለዋል። አዎ እንግዲህ ህዝብ በራሳቸው እያወሩ ይሆናል። ሰኒ ለምሩዬ
አለቃዬን እኮ ቦርጭ ብዬ ጠራሁት። ምን? አዎ እንግዲህ እኔ ቦርጭ ብዬ ጠርቼዋለሁ። ጉድ የፈላ ታውቂያለሽ። ያንቺ ደግሞ በጣም ይገርማል። እንደው ብቻ ኧረ አሁን ላይ እንሂድ። ምክንያቱም የጽናት አባት ከገጠር ከመጡ ጽናት እኮ በደስታ ብዛት ምንም ነገር አትሰራም። ምህኔ ታውቂያለሽ፣ 7ኛ ሰማይ ነው የምትወጣው በደስታ እያለች እሺ እንሂድ ብለው እና ጽናትዬ እንግዲህ ወደ ገጠር በወግ በማድረግ ልትዳር ፋዘሯ ደፋ ቀና እያሉ ነው ማለት ነው። በጣም ደስ ይላል። ኪራዬ ፈጣሪ ሆይ ጽናትዬ ደስተኛ ስለሆነች ደስ ብሎኛል፣ የኔንም ደስታ በቅርብ አቅርብልኝ እያለ ፈጣሪውን እየለመነ ይገኛል። አይዞ ኪራዬ ሁሉም ነገር ያልፋል። እንግዲህ ይበቃሃል፣ ሀዘንም ጭንቀትም ይበቃል። አንተ አልገደልካቸው። ፈጣሪ በዚህ ቀን ትሞታላችሁ ካሉን እንሞታለን። ስለዚህ ፈጣሪ የጻፈው ነው እንጂ የሚሆነው እኛ የጻፍነው አይደለም። ናሆሜና ምሩም ደግሞ ይጋቡልን እንዴ! ኧረ አሁንስ ይበቃል፣ የእውነት ይበቃል። ኪራዬና ኪራ ለጽናት፣ ጽናት ለኪራ፣ ደግሞ ምሩ ለናሆም አለቃዋን ቦርጭ ብላ እንድትሳደበች ተናግረው ወይኔ ብቻዬን በቃ ካፕል መሆን እንደዚህ ነው አይደለ እያለች ውሃዋን እየጠጣች ችርስ እያለች ብቻዋን ስትናድድ መጣ ክብሮ። አልሽው እንዴ ሲላት ይኸውልህ በእናትህ አልናገርም አላወራም ብለህ የለ? እሺ አላወራም በቃ ዝም አልኩ። ለነገሩ ምን ጠብቄ ነበር እኔ ለነሱ ማውራቴ እያለች ዝም ብላ ትበሳጫጫለች። ከዛም በኋላ አልሽው ግን አልሽው እያለች ደጋግምለት አዎ አልኩት። በጣም ትገርሚያለሽ ብቻ ያንቺ ነገር እያለ መቀለድ ጀመረ። ሰኒዬ እንግዲህ ክብሮም እውነት ፉንቃ ይዞታል። ሰኒም እኮ በእርግጥ ፉንቃ ይዟታል፣ ግን ደግሞ በቃ እራሷን ከሱ ለማራቅ የማታደርገው ነገር የለም። መሸሽ ትፈልጋለች፣ በቃ መራቅ ትፈልጋለች። አይ ፍቅር፣ አረ ሰኒዬ በቃ አፍቅሪ፣ ይበቃሻል፣ ብቸኝነት ይበቃሻል ማለት ነው። እኔ ግን አዲሱ ልጅ በጣም ተመችቶኛል። እርጋታው፣ አነጋገሩ በቃ የሆነ እኔ ፋዘር የድሮ ሰው ብሆን እያሉ ሲያወሩ ነበረ። እና አንዳንዴ የሩቁን እያየን የቅርቦቹ መልካም ሰዎች ያመልጡናል። እና ይህ ነው ትምህርቱ። አንዳንዴ የቅርባችንንም ሰው የእውነት ማየት እንዳለብን ተምረናል ማለት ነው። በኪራ ጓደኛ አሁን ላይ ጽናትዬ በፊት ላይ ብዙ ሰው ስለበድላት እና ብዙ ሰው ስላሰቃያት ሁሉም ሰው የሚያሰቃያት ሁሉም ሰው የሚበድላት እንዲሁም ደግሞ ኪራንም የሚያሰቃየ መሰላት ዝም ብላ ትፈራለች። ዝም ብላ ብቻ ልጁን በፍጹም እያመነችው አይደለም። ከሀዘን በኋላ ደስታ አለ የሚባለው እውነት ነው። ምክንያቱም ጽናትዬም ያላሳለፈችው መከራ እንዲሁም ስቃይ የለም። ምክንያቱም መጀመሪያ ያቺ ሶሲ፣ ከዛ ደግሞ ቤታ ብዙ ነገር አሳልፋ ብዙ ነገር ተሰቃይታ መከራዋን አልፋ ስቃይዋን አልፋ አሁን ላይ ግን ደስ የሚል ጥንዶች ሆነዋል። ፋዘርም ቢሆን በአደራ መልኩ ነው ሰጥቶት የሄደው። ኪራዬም ይበቃሃል፣ ወደ ደስታ ተመለስ ማለት ነው። የሞተ ጋር የምሞት ቢሆን አቤት ስንት ሰው በሞተ ነበር። ነገር ግን ህይወት እንደዚህ ነች እና በጣም አሪፍ 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 ደስ የሚል ጥንዶች ናቸው ማለት ነው። ምሩዬና ናሆሚ እንግዲህ ይበቃል፣ ውለዱልን እንዴ! እናንተም በቃ ሽማግሌ ላኩ፣ ቤተሰብ ይተዋወቅ፣ የናሆሚንም አባት እንወቀውና ሁላችንም ደስ ይበለን ማለት ነው። ብቻ ግን የዛሬው ድራማ በጣም ደስ ይላል። ፋዘሩ በጣም ደስ የሚል የጽናት አባት በጣም ደስ የሚል እንዲሁም ደግሞ አስተዋይ የድሮ ባህልን የማይረሳ ነው እውነት ለመናገር ማለት ነው። እና አባዬ በጣም ይቅርታ ላደረኩት ነገር ለሰራሁ ነገር ሁሉ በጣም ይቅርታ ብላ ስትለው ምንም ችግር የለውም፣ እኔ እንደውም እኔ ነኝ ይቅርታ መጠየቅ ያለብኝ። ምክንያቱም የኔን ፍላጎት ተምረሽ ተመርቀሽ ብዙ ነገር አድርጊ እያልኩሽ እኔ ነኝ ያጨናነኩሽ። ነገር ግን አንቺ በፈለግሽው መንገድ ሄደሽ ትዳርም ስለያሽ
በጣም ደስ ብሎኛል። ትዳር ከምንም በላይ አሪፍ ነገር ነው እያለ ፋዘሩ አወራት። እውነትህን ነው አባዬ? አዎ የኔ ልጅ ትዳር እኮ በቃ ዓለም ነው። ስለዚህ አንቺም ዓለሜን ያሳይሽኝ ደግሞ ትምህርቱን ቀስ ብለሽ። በእርግጥ እናትሽ የምትፈልገው ተምረሽ ተመርቀሽ ስራ ይዘሽ ብዙ ነገር ነበር። ነገር ግን እኔ ባልኩት አይደል ፈጣሪ በፈቀደው ነው እንጂ ደሞስ ለፈጣሪ ምን ይሳነዋል? ምናልባት ነገ ሌላ ነገር ሊሆን ይችላል ብሏል። አዎ እውነት ለመናገር ጽናትዬ አግብተሽ ራሱ መማር ትችያለሽ። ኪራ እንደው ንጹሕና መልካም ልጅ ነው። ስለዚህ ጽናትዬ አሁንም ትደርሽበታለሽ፣ አግብተሽ ማለት ነው። አግብተሽ ልጆችሽን እያሳደግሽ መማር ትችያለሽ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ።